አሜሪካንና ኢራን የገቡበት ዳርቻ የለሽ ፍልሚያ የዘመናችንን የጦርነት መልክ በአስደንጋጭ ሁኔታ የቀየረ ታሪካዊ ክስተት ሆኗል። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊዮሪ በተሰኘው ዘመቻቸው የቴሄራንን ወታደራዊ አቅም ወደ አመድነት መቀየራቸውን በከፍተኛ በራስ መተማመን ቢያውጁም መሬት ላይ ያለው ደም አፋሳሽ ሐቅ ግን ከሚሰማው የድል ትርክት እጅግ የራቀ ነው። አሜሪካ በዘመናዊና ውድ የቴክኖሎጂ ጡንቻዋን ስታሳይ፣ ኢራን በአንጻሩ የተመጣጠነ ያልሆነና ብልሃት የታከለበት የጦርነት ስልት በመከተል የባሕረ ሰላጤውን ሀገራት የነዳጅ ማምረቻዎች እያነደደች፣ የእስራኤል ከተሞችን በሽብር እያመሰች፣ እንዲሁም የዓለምን ግማሽ እስትንፋስ የያዘውን የሆርሙዝ ሰርጥ ወደ ግዙፍ የፍተሻ ኬላነት በመቀየር ዓለም አቀፉን ገበያ ቁም ስቅል እያሳየችው ትገኛለች። ይህ ጥልቅ ትንታኔ ከዋሽንግተን የፖለቲካ ፕሮፓጋንዳ ማዕበል ጀርባ የተደበቀውን አስፈሪ እውነታ፣ ውድ የአሜሪካ የጦር ቴክኖሎጂዎች በርካሽ የኢራን ድሮኖች የገጠማቸውን ውድቀት፣ የነዳጅ ዋጋ ንረቱን ተከትሎ ዳግም ያንሰራራውን የኢኮኖሚ ቀውስ፣ እንዲሁም በመካከለኛው ምስራቅ የሃያላኑን አውዳሚ የቴዝ ጨዋታ ፍንትው አድርጎ የሚያሳይ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዚህ ቀውስ ዋነኛ መነሻና ማዕከል የሆነው የነጩ ቤተ መንግሥት የፖለቲካና የወታደራዊ አቋም መግለጫ ነው። ፕሬዝዳንት ዶናልድ ትራምፕ ለሕዝባቸው ባደረጉት ፕሬዝዳንታዊ ንግግር ኦፕሬሽን ኤፒክ ፊዮሪ በሚል ስያሜ የተጀመረው አሜሪካ መራሽ ወታደራዊ ዘመቻ በአጭር ጊዜ ውስጥ አስደናቂ የተባለ ውጤት ማምጣቱን በከፍተኛ በራስ መተማመን አውጀዋል። የትራምፕ ትርክት የሚያተኩረው ኢራንን ወታደራዊም ሆነ ኢኮኖሚያዊ አቅም አልባ በማድረግ ላይ ነው። እንደ ፕሬዝዳንቱ ገለጻ የአሜሪካ ጦር የኢራንን ወታደራዊ መሠረተ ልማቶች፣ የባሕር ኃይል መርከቦች፣ የአየር ኃይል ተቋማት እንዲሁም የሚሳኤል ማምረቻ ጣቢያዎችን ሙሉ በሙሉ አውድሟል። በተለይም ዓለምን በከፍተኛ ስጋት ውስጥ ጥሎ የቆየው የኢራን የኒውክሌር ፕሮግራምና ተያያዥ ጣቢያዎች አሜሪካ ባዘነበቻቸው ዘመናዊና እጅግ አውዳሚ በሆኑ የቢቱ ቦምብ ጣይ አውሮፕላኖች ጥቃት ወደ አመድነት መቀየራቸውን ትራምፕ አስታውቀዋል። ይህ ጥቃት ኢራንን ወደ ድንጋይ ዘመን እንደመለሳት፣ መንግሥቷን እንዳኮላሸና ዳግም ለማገገም ወራት አልፎም ዓመታት ሊፈጅባት እንደሚችል በይፋ ተናግረዋል። ፕሬዝዳንቱ አክለውም የቀድሞ ፕሬዝዳንት ባራክ ኦባማ ከኢራን ጋር አድርገውት የነበረውን የኒውክሌር ስምምነት አጥብቀው በመንቀፍ ስምምነቱ ለኢራን የሽብር ድርጊት ማስፈጸሚያ የሚሆን በቢሊዮን የሚቆጠር ዶላር በጥሬ ገንዘብ ያስገኘ መጥፎ ታሪክ መሆኑን አውስተዋል። አሁን ላይ ግን አሜሪካ በወሰደችው ቆራጥ እርምጃ ኢራን ዳግም የኒውክሌር ጦር መሳሪያ ባለቤት የመሆን ሕልሟ ማክተሙን አረጋግጠዋል። ይሁን እንጂ ይህ የዋሽንግተን የድል አዋጅ በአሜሪካ የውስጥ ፖለቲካ ውስጥ አንድነት መፍጠር አልቻለም። የትራምፕ ንግግር እንደተጠናቀቀ ከተለያዩ የፖለቲካ ተቀናቃኞችና የኮንግረስ አባላት ከፍተኛ ተቃውሞና ትችት አስተናግዷል። የዲሞክራት ፓርቲ አባላትና በርካታ የሕግ መወሰኛ ምክር ቤት አባላት ፕሬዝዳንቱ የጦርነቱን እውነተኛ ገጽታ ከሕዝብ እየደበቁ ነው በማለት ከሰዋል። ሴናተር ክሪስ ቫን ሆለንና ሴናተር ቹክ ሹመር የትራምፕን ንግግር ከእውነታ የራቀ አሳሳችና በአሜሪካ ታሪክ ውስጥ ከታዩ እጅግ መጥፎ የጦርነት ማሳወቂያ ንግግሮች አንዱ ነው ሲሉ አጣጥለውታል። ኮንግረስ ውማን ያሳሚን አንሳሪ በበኩላቸው ፕሬዝዳንቱ 90 ሚሊዮን ሕዝብ ያላትን ሀገር ወደ ድንጋይ ዘመን እንመልሳታለን ማለታቸው አሰቃቂ ኢሰብአዊና የጦር ወንጀልን የሚያበረታታ አደገኛ ንግግር መሆኑን አጥብቀው ተችተዋል። በተለይም የኢራንን የሲቪል መሠረተ ልማቶች ኢላማ ማድረግ ዓለም አቀፍ የጦርነት ሕጎችን የሚጥስ መሆኑን በመግለጽ የትራምፕ አስተዳደር አሜሪካን ወደማያባራ ዓለም አቀፍ ቀውስ ውስጥ እየከተታት መሆኑን የፖለቲካ ተንታኞች ያስጠንቅቀዋል። አሜሪካኖች ከዚህ ጦርነት ጀርባ ያለውን የሰው ሕይወት መጥፋት፣ የኢኮኖሚ ቀውስና የውጭ ፖሊሲ ውድቀት እንዲገነዘቡ ጥሪ ቀርቧል። በሌላኛው የዓለማችን ጫፍ የኢራን ምላሽ የትራምፕን የድል አዋጅ ፈጽሞ ውድቅ የሚያደርግና እጅግ ውስብስብ የሆነ የጦርነት ስልትን ያሳየ ነበር።
ኢራን ቀጥታና ባህላዊ ከሆነ የፊት ለፊት ጦርነት ይልቅ የተመጣጠነ ያልሆነ የውጊያ ስትራቴጂን በመከተል የጠላቶቿን የኢኮኖሚና ወታደራዊ የጀርባ አጥንት መምታትን መርጣለች። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 እና ዌቭ 88 በሚል ስያሜ የጀመራቸው መጠነ ሰፊ የድሮንና የሚሳኤል ጥቃቶች አሜሪካና አጋሮቿ በመካከለኛው ምስራቅ ያላቸውን ወታደራዊና የኢኮኖሚ ተቋማት ኢላማ ያደረጉ ነበሩ። የኢራን ወታደራዊ አዛዦች አሜሪካኖች የተሟላ መረጃ እንደሌላቸውና የኢራን የከርሰ ምድር ሚሳኤል ማምረቻዎችና ስትራቴጂካዊ ተቋማት አሁንም ደህንነታቸው የተጠበቀ መሆኑን አስታውቀዋል። ከዚህም አልፎ የኢራን ጦር አዛዦች ለትራምፕ ድርጊት ምላሽ ሲሰጡ አሜሪካኖች የተገነዘቡት የኢራንን ጥንካሬ ጥቂቱን ብቻ እንደሆነ በማስጠንቀቅ ጦርነቱ ዩናይትድ ስቴትስንና አጋሮቿን ወደ ከፋ አዘቅት ውስጥ እንደሚከታቸው ዝተዋል። በተለይም ከፍተኛ አዛዥ ብርጋዴር ጀነራል አሊ ጃንሻሂ በአሜሪካ የሚገኙ ወታደራዊ ቤተሰቦች በመካከለኛው ምስራቅ የተሰማሩ ልጆቻቸውን በ24 ሰዓት ውስጥ እንዲያነጋግሩ ያቀረቡት የሥነ ልቦና ጦርነት ጥሪ አሜሪካንን ክፉኛ የረበሸ ክስተት ነበር። ይህ ጥሪ የአሜሪካ ማዕከላዊ እዝ የሟቾችን ቁጥር ደብቋል የሚል አንድምታ ያለው ሲሆን ከ37 እስከ መቶዎች የሚቆጠሩ የአሜሪካ ወታደሮች በተለያዩ ጥቃቶች መገደላቸውን ኢራን በይፋ ተናግራለች። አሜሪካ በበኩሏ የሟቾቹን ቁጥር አነስተኛ እንደሆነ ብትገልጽም ይህ የተለያየ የቁጥር ሪፖርት በራሱ በጦርነቱ ውስጥ የፕሮፓጋንዳው ጦርነት ምን ያህል እንደጋለ ያሳያል። የኢራን ወታደራዊ እርምጃዎች የሰውን ሕይወት በማጥፋት ላይ ብቻ ያተኮሩ አልነበሩም። በመካከለኛው ምስራቅ የሚገኙ እጅግ ውድና ስትራቴጂካዊ የሆኑ የአሜሪካ ወታደራዊ እሴቶች የኢራን ጥቃት ሰለባ ሆነዋል። በአንድ አጋጣሚ ብቻ ኢራን 16 የአሜሪካ MQ-9 ሪፐር የክትትል ድሮኖችን መታመጣሏን ተናግራለች። እያንዳንዱ ድሮን በሚሊዮኖች የሚቆጠር ዶላር የሚያወጣ ሲሆን አጠቃላይ ኪሳራው ወደ ግማሽ ቢሊዮን ዶላር ይጠጋል። ከዚህም የከፋው ክስተት የተመዘገበው በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን የአየር ኃይል ማዕከል ነው። ኢራን ባደረገችው ያልተጠበቀ ጥቃት የአሜሪካ አየር ኃይል የዓይንና የጆሮ ምትክ የሆኑትን አጠቃላይ የጦር ሜዳውን በአየር ላይ ሆነው የሚቆጣጠሩትን 2 የኢ3 ሴንትሪ አዋክስ አውሮፕላኖችን ማውደሟ ተናግረዋል። የእነዚህ እያንዳንዳቸው $1 ቢሊዮን የሚገመቱ አውሮፕላኖች መውደም ለአሜሪካ የገንዘብ ኪሳራ ብቻ ሳይሆን በቀጠናው ያላትን የራዳርና የክትትል የበላይነት በእጅጉ የጎዳ ክስተት ነው። በተጨማሪም አሜሪካ የጦር አውሮፕላኖቿን በአየር ላይ ነዳጅ ለመሙላት የምትጠቀምባቸውን በርካታ የኬሲ 135 ሪፍሊንግ ታንከሮችና አዳዲስ የተሃድና የፓትሪዮት የአየር መከላከያ ስርዓቶችን በኢራን ክላስተር ቦምብ ተሸካሚ ባለስቲክ ሚሳኤሎች ተመተው ወድመዋል። ይህ ሁኔታ የኢራን ሚሳኤሎች ርካሽ ቢሆኑም እጅግ ውድ የሆኑ የአሜሪካ የቴክኖሎጂ ውጤቶችን ለማውደም የሚያስችል ትክክለኛነት እንዳላቸው ያረጋገጠ ነው። ይህ ወታደራዊ ፍልሚያ የከፋ መልክ የያዘው ግን ኢራን የዓለምን የኢኮኖሚ ደም ስር ወደ ሆነው የሆርሙዝ ሰርጥ ትኩረቷን ስታዞር ነው። የሆርሙዝ ስትሬት የዓለምን 20 በመቶ ነዳጅና ከፍተኛ መጠን ያለውን የተፈጥሮ ጋዝ የሚያስተላልፍ እጅግ ወሳኝ የውሃ ላይ ኮሪደር ነው። ትራምፕ ይህንን ስትሬት ክፍት አድርገዋለሁ ቢሉም የኢራን የባህር ኃይልና ፈጣን ጀልባዎች ስትሬቱን ወደ አንድ ግዙፍ የፍተሻ ኬላ ወይም ቶል ቡዝ ቀይረውታል። ኢራን ምዕራባውያን ሀገራትና የነሱ ተባባሪ የሆኑ የባሕረ ሰላጤው ሀገራት መርከቦችን ማገዷን አስታውቃ ከ400 በላይ ግዙፍ የነዳጅና የካርጎ መርከቦች ማለፍ አቅቷቸው ባህር ላይ ቆመው ይገኛሉ። መርከቦቹ እንዲያልፉ ከተፈለገ በቻይና ዩዋን ወይም በክሪፕቶ ከረንሲ ከፍተኛ የቅጣት ክፍያ እንዲከፍሉ፣ የካርጎ ዝርዝራቸውን እንዲያሳውቁና ከምዕራባውያን ጋር ንክኪ እንደሌላቸው እንዲያረጋግጡ ተገደዋል። ማለፍ የተፈቀደላቸው ለኢራን ወዳጅ የሆኑ እንደ ቻይና፣ ህንድና የተወሰኑ የእስያ ሀገራት መርከቦች ብቻ ናቸው። የሆርሙዝ ሰርጥ መዘጋት ወይም በኢራን ቁጥጥር ስር መውደቅ በዓለም አቀፍ ኢኮኖሚ ላይ ፈጣንና አውዳሚ ንዝረትን ፈጥሯል። ዓለም አቀፍ የነዳጅ ዋጋ ወዲያውኑ አሻቅቦ በአንድ በርሜል $100 በላይ ገብቷል። ይህም በአሜሪካና አውሮፓ የነዳጅ ማደያዎች ላይ ከፍተኛ የዋጋ ጭማሪ በማስተካከል የዋጋ ግሽበትን ዳግም አቀጣጥሏል። የእስያና የአውሮፓ አክሲዮን ገበያዎች እንደ ኒኬ እና ኮስፒ ያሉ በአንድ ቀን ውስጥ በከፍተኛ ሁኔታ ወድቀዋል። ከነዳጅ በተጨማሪ የፈሳሽ የተፈጥሮ ጋዝ አቅርቦት በመስተጓጉሉ በብድር ወቅት ከፍተኛ የኃይል እጥረት ይገጥመናል የሚል ስጋት በአውሮፓ ሀገራት ዘንድ ፈጥሯል።
ፕሬዝዳንት ትራምፕ ይህንን ቀውስ ለመቅረፍ አሜሪካ በታሪክ ታይቶ በማይታወቅ መጠን የራሷን ነዳጅ በማምረት ለዓለም ገበያ ታቀርባለች፣ የአሜሪካ ኢኮኖሚም በማደግ ላይ ነው ቢሉም በባሕረ ሰላጤው የተፈጠረውን ክፍተት የአሜሪካ ነዳጅ ብቻውን ሊሸፍነው እንደማይችል የኢኮኖሚ ባለሙያዎች ይሞግታሉ። ከዚህም ባሻገር የአውስትራሊያ ጠቅላይ ሚኒስቴር አንቶኒ አልባዚን ጨምሮ የተለያዩ ሀገራት መሪዎች የነዳጅ ዋጋ ንረቱን ለማርገብ የድንገተኛ ጊዜ ድጎማዎችን ለማድረግ ተገደዋል። ይህ የሚያሳየው የኢራን ስትራቴጂ የአሜሪካንን ወታደራዊ ኃይል በማሸነፍ ላይ ሳይሆን የጦርነቱን ዋጋ ለዓለሙ ማህበረሰብና ለአሜሪካ እጅግ ውድ በማድረግ አሜሪካ በራሷ ጊዜ ከጦርነቱ እንድትወጣ ማስገደድ ላይ የተመሰረተ መሆኑ ነው። በዚህ ታላቅ የሃያላን ግጭት መሃል ክፉኛ የተጎዱ ያሉት የባሕረ ሰላጤው አረብ ሀገራት ናቸው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኳታር፣ ባህሬንና ኩዌት ቀደም ሲል አሜሪካንን በመደገፍ ኢራን ላይ ጫና ሲያሳድሩ የነበረ ቢሆንም አሁን ግን የጦርነቱ ቀጥተኛ ገፈት ቀማሽ ሆነዋል። ኢራን እነዚህ ሀገራት ለአሜሪካ ጦር ቤዝ ስለፈቀዱ እና መሬታቸውን ለጥቃት ስላዋሉ እነሱም የጥቃቱ ኢላማ ናቸው የሚል አቋም ወስዳለች። በዚህም መሰረት በኳታር የሚገኘው የራስ ላፋን የተፈጥሮ ጋዝ ማምረቻ ተቋምና ወደብ፣ በሳውዲ አረቢያ የሚገኘው የራስ ታኑራ እና ጁቤይል ፔትሮኬሚካል ኮምፕሌክስ፣ በተባበሩት አረብ ኤምሬቶች የሚገኘው የፋይጃራ ወደብና ዘመናዊ ራዳር ጣቢያዎች እንዲሁም በኩዌት የሚገኘው የሚና አል አህማዲ ሪፋይነሪ በኢራን የድሮንና የሚሳኤል ጥቃቶች ክፉኛ ወድመዋል። በተለይም ሳውዲ አረቢያ ለበርካታ ዓመታት የገነባችው የኬሚካልና የነዳጅ ማጣሪያ ጣቢያዋ ከጥቅም ውጭ መሆኑ የሀገሪቱን ዕለታዊ ገቢ በአስደንጋጭ ሁኔታ ቀንሶታል። የኳታር የተፈጥሮ ጋዝ ኤክስፖርት መቆም ደግሞ እስያና አውሮፓን በኃይል እጦት እየቀጣ ይገኛል። የእነዚህ ጥቃቶች መባባስ የባሕረ ሰላጤው ሀገራት መሪዎችን በከፍተኛ ድንጋጤ ውስጥ ጥሏቸዋል። መሪዎቹ አሜሪካ የገባችላቸውን የደህንነት ጥበቃ ቃል ኪዳን በተግባር ማረጋገጥ እንዳልቻለች በመገንዘብ ፖሊሲያቸውን በፍጥነት እየቀየሩ ነው። የሳውዲው አልጋ ወራሽ መሐመድ ቢን ሳልማን፣ የኳታር አሚር ታሚን ቢን ሐማድና የጆርዳኑ ንጉሥ አብዱላህ በአስቸኳይ በመገናኘት ሁኔታውን መክረውበታል። እነዚህ ሀገራት ዶናልድ ትራምፕ ኢራን ላይ የጀመሩትን ጦርነት በአስቸኳይ እንዲያቆሙ የኢራንን የኒውክሌር ጣቢያዎች መምታት ቢችሉም እንኳ የሆርሙዝ ስትሬት እስካልተከፈተና የኢራን ጥቃት በእነሱ ላይ እስካላቆመ ድረስ ድሉ ትርጉም እንደሌለው በይፋ አሳውቀዋል። አንዳንዶቹ እንደ ኤምሬቶች ያሉ ሀገራት የራሳቸውን ጦር በማንቀሳቀስ የባህር ዳርቻውን ለመጠበቅ እየሞከሩ ሲሆን ይህም ግጭቱ ከእጅ አውጭኝ ውጭ ወጥቶ ቀጠናዊ ጦርነት እንዳይሆን ከፍተኛ ስጋት ፈጥሯል። የባሕረ ሰላጤው ሀገራት አሜሪካንን ከመደገፍ ይልቅ ከኢራን ጋር የዲፕሎማሲ በሮችን ከፍተው ለመነጋገር የጦርነቱ ሰለባ ከመሆን ለመዳንና የነዳጅ ኤክስፖርቶቻቸውን ለማስቀጠል ከፍተኛ የፖለቲካ ጫና በዋሽንግተን ላይ እያሳደሩ ነው። ይህ በእንዲህ እንዳለ የዚህ ጦርነት ሌላኛው እጅግ አደገኛው አውድማ እስራኤል ነች። አሜሪካ ኢራንን ማጥቃቷን ተከትሎ ኢራንና በአካባቢው የሚገኙ ፕሮክሲ ኃይሎቿ በተለይም በሊባኖስ የሚገኘው ሄዝቦላ እስራኤልን ዋነኛ የጥቃት ኢላማ አድርገዋል። የኢራን መሪዎች የትራምፕ ጥቃት በእስራኤል የተጠነሰሰና በጽዮናውያን ስሌት የተሰራ ነው በሚል እምነት ለእስራኤል የበዓል ስጦታ ያሉት ከባድ የሚሳኤል ዝናብ አዝንበውባታል። ጥቃቱ የተፈጸመው አይሁዳውያን የፋሲካን በዓል በሚያከብሩበት ወቅት በመሆኑ በእስራኤል ከተሞች ውስጥ ከፍተኛ ፍርሃትና የሽብር ድባብ ፈጥሯል። የቴል አቪቭ፣ የሃይፋና የበኒ ብራክ ከተሞች ነዋሪዎች የሳይረን ድምፅ እየተሰማ ወደ መሬት በታች ያሉ መጠለያዎች ለመግባት ተገደዋል። የኢራን ጦር እንዳስታወቀው በመቶዎች የሚቆጠሩ ባለስቲክ ሚሳኤሎች በእስራኤል ላይ የተተኮሱ ሲሆን የእስራኤል ጠንካራ የተባለው የአይረን ዶም እና የአሜሪካ ታድ የአየር መከላከያ ስርዓቶች ሁሉንም ሚሳኤሎች አክሽፈው መጨረስ አልቻሉም። በሃይፋ የሚገኘው የቴሌኮምና የመረጃ ቋት አሜሪካን ኮርፖሬሽኖች የሚጠቀሙበት ስትራቴጂካዊ ማዕከል መመታቱን ኢራን ተናግራለች። ከዚህም በላይ በበኒ ብራክ ከተማ የክላስተር ቦምብ ኢላማ ያደረገው የውሃ መስመር መበጠሱ እና የጎርፍ መጥለቅለቅ መፈጠሩ ኢራን የእስራኤልን የሲቪል መሠረተ ልማት በማውደም ሕዝቡን ያለ ውሃ፣ መብራትና የቴሌኮም አገልግሎት ለማስቀረት የነደፈችው ስልት ያሳያል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሕዝቡ መጠለያ ውስጥ እንዲቆይና የሲቪል መከላከያ ኃይሉ የነፍስ አድን ሥራዎች እንዲያፋጥን ትዕዛዝ ቢሰጡም ከኢራን የሚሰነዘረው ጥቃትና ከሰሜን በኩል ሄዝቦላህ የከፈተው ጦርነት
የእስራኤልን ጦር አቅም ክፉኛ እየፈተነው ይገኛል። ሄዝቦላህ ብቻውን በአንድ ቀን ውስጥ ከ40 በላይ ጥቃቶችን በእስራኤል ወታደራዊ ካምፖች ላይ መፈጸሙ ሲታሰብ እስራኤል ባለብዙ ግንባር ጦርነት ውስጥ መግባቷን ያረጋግጣል። የዚህ ሁሉ ቀውስ ድምር ውጤት ዓለም አቀፉን የዲፕሎማሲ ጥረት እጅግ ፈታኝ አድርጎታል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ጦርነቱ የመካከለኛው ምስራቅን ሀገራት ከ10 ዓመት በላይ ወደ ኋላ እንደመለሳቸውና በሚሊዮን የሚቆጠሩ ሰዎችን ወደ ድህነት አዘቅት ውስጥ እንደከተተ በማስጠንቀቅ ላይ ናቸው። የተመድ የልማት ፕሮግራም ኃላፊ አብደላ አልዳርዳሪ እንዳብራሩት በአካባቢው ሀገራት ላይ የደረሰው የኢኮኖሚ ኪሳራ ከ190 ቢሊዮን ዶላር በላይ ሲሆን ግጭቱ በአስቸኳይ ካልቆመ የዓለም የምግብና የነዳጅ አቅርቦት ላይ የማይቀለበስ ጉዳት ያስከትላል። ይህ ሆኖ ሳለ ፕሬዝዳንት ትራምፕ ከውሳኔያቸው ወደ ኋላ የሚሉ አይመስሉም። ኢራን ነጭ ባንዲራ እስክታወጣ የኒኩሌር ፍላጎቷን ሙሉ በሙሉ እስክታስወግድና በቀጠናው ለሚገኙ ታጣቂዎች የምታደርገውን ድጋፍ እስክታቆም ድረስ አሜሪካ ከጀመረችው የማጥቃት እርምጃ አትታቀብም በማለት አቋማቸውን አጠንክረውታል። በሌላ በኩል ኢራን አሜሪካና አጋሮቿን ከቀጠናው ጠራርጋ እስካላስወጣችና የራሷን ደህንነት እስካላረጋገጠች ድረስ የሆርሙዝ ሰርጥን እንደዘጋችና ጥቃቷን እንዳጠናከረች እንደምትቀጥል በአዲሱ መሪዋ ሞጅታባ ሐሚኒ በኩል አስታውቃለች። ይህም የዘመናዊ ጦርነት እጅግ አስከፊና ውስብስብ ገጽታ ነው። የአሜሪካና የኢራን ግጭት በጦር ሜዳ ላይ ከሚደረግ የተኩስ ልውውጥ አልፎ የዓለምን ኢኮኖሚ እገታ ውስጥ ያስገባ የጂኦፖለቲካዊ ቼዝ ጨዋታ ሆኗል። አሜሪካ በቴክኖሎጂና በቦምብ አውዳሚነት የበላይነትን ስታሳይ፣ ኢራን ደግሞ ስትራቴጂካዊ ማነቆዎችን በመጠቀም አጋር ኃይሎቿን በማስተባበርና የጠላትን ውድ እሴቶች በርካሽ ድሮኖች በማውደም የተመጣጠነ ያልሆነ የጦርነት ስልቷን ስኬታማነት አሳይታለች። የዋሽንግተን የድል አዋጅና የመካከለኛው ምስራቅ እውነተኛ ምስል እርስ በእርሱ የሚቃረን ሲሆን የዚህ ሁሉ ጦስ ግን በነዳጅ ዋጋ ንረት፣ በእስራኤል ሕዝብ ፍርሃት፣ በባህረ ሰላጤው ሀገራት የኢኮኖሚ ውድቀትና በአሜሪካ የውስጥ ፖለቲካ መከፋፈል ውስጥ በግልጽ እየታየ ነው። የጦርነቱ አሸናፊ ማን እንደሆነ በውል ባይታወቅም ተሸናፊው ግን ሰላም፣ ዓለም አቀፍ የኢኮኖሚ መረጋጋትና የንጹሐን ዜጎች ሕይወት መሆኑ እሙን ነው። ይህ ቀውስ በዲፕሎማሲያዊ መንገድ በአፋጣኝ ካልተፈታ የዓለምን የኃይል ሚዛን ለዘለቄታው የመቀየር አቅም ያለው ታሪካዊና አውዳሚ የጦርነት ምዕራፍ ሆኖ መታወሱ የማይቀር ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨም። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ